متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام، ألا وهي السلام عليكم ورحمة الله وبركاته. طيب إن شاء الله كزارو لي ሁለት ነጥቦችን የማስደሳች ይሆናል ኢንሻአላህ። بسبب هذا الغبي ወደ ዩስ ማለት ነው ከዚህ አካል ጋር ማለት ነው ከዚህ አህመቅ ከሆነ አካል ጋር በተያያዘ መልኩ ማለት ነው። طيب يعني لا حرمة للمبتدع لا سيما ضال مضل هنا አካል ማለት ነው። ይህ አካል ዒልሚየን በሆነ ጉዳይ ላይ ቢናገር ወይ ረድ ቢሰጥ ናም ከወደኛም በስተኩል ያለ ትችት ረድ ልንሰጥ እንችላለን። ላኪን ውሸትን ቀላቅሎ ግን ትችታዎችን የሚሰነዝር ከሆነ ላዚም ነው يعني مقابلة መስጠት ማለት ነው። لا سيما للمبتدع ማለት ነው። أولا نقول لك لديك أسنان جميلة ما شاء الله يا شيخ. You have beautiful teeth, you know. وتامر وتافر إلى الزي قادمو ይህን ያልኩበት ከምር እንደዚህ እንደው ገመም እያልክ እንደው ከምትቸገር ምን አለ ብትደበቅ። ካሁን በፊት መከርን ላኪን ምክር ስድብ መሰለህና ሰደቡ ይብለህ ምላሽ ሰጠህ ማለት ነው። ያኒ ጅል ሲመክሮት የቀኑበት ይመስለዋል የሚባል ነገር አለ ማለት ነው። እንደዚህ እንደው ስትቸጋገር እኮ ስናይ እንደው ከምትቸገር ብለን ነበር አካካይ። طيب እስኪ ምን አለ ወደሚለው እንመለከት ማለት ነው። ኢብኑ ዑሰይሚን ኢብኑ ባዝን ከአህያ የባሰ ደደብ ብሎ እንደሰደበው ታውቃለህ? ሊዛ ነው እኮ ይሄ አካል ዒልሚየን ሆነ ምላሽ የሚሰጥ ቢሆን እኛም ዒልሚየን በሆነ ምላሽ ልንሰጠው እንችላለን እኮ ለዛ ነው። ላኪን እንደዚህ እሱ የሚናገራቸው የሆነ ረድ አደርጋለሁ ካለ ስድብ እንቀላቅሎ ነው የሚያመጣው ማለት ነው። ሊዛ كذلك እኛም ሙቃበላ እንሰጣለን። you have beautiful teeth, you know. طيب አምሽ እስከ ወደ ሱዳ መጣው ማለት ነው ላይ ከተናገረው መግቢያ ላይ የፈለገበት ምንድነው የሚለውን ኢብኑ ዑሰይሚን ረሂመሁላህ ኢብኑ ባዝን ሰርቦታል የሚለው እነዚህ ሁለት ጥቅሶችን አስመልክቶ ነው። ላንብብላችሁ። الشيخ العلامة ابن باز رحمه الله سؤال تطيقه بمن قدي في حديث السبعة الذين يظلهم الله في ظله يوم لا ظل إلا ظله، فهل يوصف الله تعالى بأن له ظلا بمن تياكينه؟ نعم على الإمام ابن باز مالسنه كما جاء في الحديث بحديث كون وفي بعض الروايات بل لا زجاجة ليجن في ظل عرشهم إلى الله. እንግዲህ አላህ ሱብሓነሁ ወተዓላ ሰባት ሰዎችን በጥላው ያደርጋቸዋል የቂያማ ቀን ጥላ በሌለበት ሰዓት የሚለው ሐዲስን አስመልክቶ እኮ ለአላህ ታዲያ ጥላ አለ የሚልን ባህሪ ያስይዛል እንደ ሲሉት ኢብኑ ባዝ ምን ብሏል? ነዓም ብሎ ነበር። ላኪን في بعض الروايات في ظل عرشه የሚል መጥቷል። ያ ጥላው የተፈለገው የአርሽ ጥላ ለመሆኑ ማለት ነው። ይህም የሚል ግን መጥቷል አለና ላኪን ምን አለ? ላኪን الصحيحين في ظله የሚል አለ። ወደሱ ኢዳፋ አድርጎ አላህ ጥላን የተናገረበት አለ። እንግዲህ በሁለቱም ሶሒህ በመጣው ዘገባ አለ። ከዚህ አንግል فهو له ظل يليق به سبحانه لا نعلم كيفيته ግን አናቅም። مثل سائر الصفات ይላል። እንደ ሌሎች የአላህ ባህሪያቶች አስመልክቶ እንዴት ነው የሚለው ሁኔታውን ግን አናቅም። والله اعلم ይላል። ለምሳሌ ማን ኢብኑ ባዝ قال الشيخ العلامة محمد بن صالح العثيمين من على رحمه الله في شرح رياض الصالحين شرح سادر الغزالي من لاله والمراد بالظل هنا طلا يملو زي تفلقበት ይላሉ። ምንድነው አሉ? ظل طلا ነው يخلقه الله الله የሚፈጥረው عز وجل يوم القيامة يظلل فيه من شاء من عباده ከባሮች የፈለገውን አካል የሚያጠልልበት የሆነ الله طلا ይፈጥራል የቂያማ ቀን። وليس المراد ظل نفسه جل وعلا يا الله የራሱ ጥላ ለማለት አይደለም። لأن الله نور السماوات والأرض ይላሉ። الله ሰማያትና የመሬት ኑር ነውና ብርሃን ነውና ولكن أن يكون لله ظل ለአላህ ጥላ ሊኖረው እኮ አያመችም። ظل من الشمس كፀሐይ فتكون الشمس ዝጋል ቢበሉ ፀሐዋ ልኮን فوقه كالها በላይ ሆና وهو صالح بينها በፀሐይ መካከልና وبين الخلق በፍጡራኖች መካከል ሊሆን ፈጽሞ ያመችም ይላሉ። ማን العلامة ابن عثيمين። እንግዲህ ጥላ ሲባል የተፈለገው ፀሐይ ከወደ ላይ ሆና አላህን ታገኘዋለች ከዛ በኋላ ለፍጡራኖችን ጥላ ይሆናቸዋል ለማለት አይፈለግም አሉ። ومن فهم هذا الفهم አሉ ይህን አረዳድ የተረዳ ማለትም ፀሐይ ማለት ነው ከአላህ ላይ ትሆናለች አላህ ፀሐይ ታገኘዋለች ብሎ የተረዳ አካል በሌዱን አብለዱ من الحمار ይላሉ። ይደደም ነው
ማለትም ፈህም የሌለው በጣም እንደዚህ አለ አይደለ እንግዲህ አንድ አካል ዘኪ ያልሆነ ማለት ነው። አካልን ለመወሰፍ በሊድ ይሉታል። ደነዝ ነገር ወይ ደደም ነገር ማለት ነው። አብለዱ ምን الحمار ከሒማር ከአህያ የበለጠ ደነዝ ነው አሉ። ለምን لأنهم كاتم ولا يمكن አመችማ አየኩን አላህ ሊሆን عز وجل تحت شيء من مخلوقاته ከፍጥራኖቹ እንደው ከበታች ሊሆን ፈጽሞ ያመችምና فهو العلي الأعلى ስኩ ከበላዮች የበላይ የሆነ ጌታ ነው። ثم هو نور السماوات والأرض ከዛም አላህ ሱብሓነሁ ወተዓላ ምን ነው ደግሞ በተጨማሪ የሰማያትና የመሬት ኑር ነው ብርሃን ነው። እዘን ከዚህ አንፃር ከአላህ ለው ላይ የሆነ ነገር ያጠልለዋል አይባልም እያሉ ነው። አሁን እዚህ ጋር እነሱ ምን አሉ? ኢብኑ ባዝን ነው እዚህ ጋር በሊዱን አብለዱ ምን الحمار እንግዲህ ገማሙ ያመጣው ማለት ነው። ላኪን እዚህ ጋር ለመሆኑ ኢብኑ ባዝ ፀሐይ ከበላዩ ሆና እሺ አላህ ከታች ሆናል አለ እንደ ኢብኑ ባዝ እዚህ ንግግሩ ላይ ምንድነው ያለው? فهو له ظل يليق به سبحانه لا نعلم كيفيته እያለ እኮ ነው። እንደት ነው የሚለው አናቅም እያለ እኮ ነው። ልክ እንደ ሌሎች ሲፋዎች ለምሳሌ አሁን የሰው ልጅ ጥላ አለው ሲባል ምንድነው ፀሐይ ላይ እየመታችው ሰው የሆነ ስላካበበችው እሱ ከታች ስለሆነ ጥላ ይወርቃል የፍጡር አላህ ግን እኛ እንደዚህ አንልም እያለ እኮ ነው ኢብኑ ባዝ። ከይፍያ እንደት ነው የሚለውን አናቅም ብቻ ጥላ የሚለው ወደሱ ኢዷፋ አድርጎ አንጥቶታል ነው እኮ ያለው። እዚህ ጋር ደግሞ الشيخ ابن عثيمين ومن فهم هذا الفهم فهو بليد أبلد من الحمار ያሉት እኮ የትኛውን ሰውዬ ነው? ይህን ማለት ነው ምን ያለ ولا يمكن أن يكون لله ظل من الشمس فتكون الشمس فوقه وهو بينها وبين الخلق የሚለውን እኮ ነው። ፀሐይ ከበላዩ ተሆነና አላህ ከታች ሆናል የሚለውን አረዳድ የተረዳ ይሆን አካል ይሄ በጣም ደነዝ ወይ ደደም ነው ያሉት እኮ ይሄን አካል እኮ ነው። ታዲያ ኢብኑ ባዝ ረሂመሁላህ ፀሐይ ከወደ ላይ አላህን ታከበዋለች አሉ እንደ ከንግግራቸው። እስኪ ሃቱ ቡርሃነኩም ብሎ ከሆነ ለመሆኑ ኢብኑ ባዝ ይህን ንግግር ተናግረው ከሆነ አንጡ እስኪ ማስረጃቸውን። በመቀጠል الشيخ ابن عثيمين ابن بازن እንደት እንደሚያከብሩት በተወሰነ ናሙና ላሳያችሁ። رأي فضيلتكم في التصوير بالكاميرا لنقل مثل هذه المحاضرات لصالات أخرى، حيث أن الصالة المقابلة فيها عدد أكبر من هذا العدد، كما أن صالة الأخوات في منطقة أخرى في مبنى الخيرية فيها عدد مبارك. فما رأي فضيلتكم بالتصوير بالكاميرا في مثل هذا الأمر؟ أظن هذا السؤال ورد على سماحة الشيخ عبد العزيز بن باز في الليلة الماضية، وأجاب فيه بما يرى أنه صواب، وفي إجابته كفاية. لكن الحضور قد لا يكون نفس الحضور، بل أنهم ليسوا الحضور، يستمعونه مسجلا إن شاء الله تعالى. هذا تهرب من الجواب يا شيخ. ሱብሃንአላህ እስኪ ተመልከቱ እንደ ተዋዱዕ እንደሚያደርጉ ማለት ነው። ለኢብኑ ባዝ ምን ተጠየቁ? ተስዊር መቀራረጽ የሚባል ነገር እንዴት ነው ይህ ነገር ሁክሙ እንዴት ነው ሲባሉ ይህ ሱአል ትናንት ማታ ላይ الشيخ العلامة ኢብኑ ባዝ ላይ ይህ ሱአል መጥቷልና ያው እሱም ትክክል ነው ብሎ ባሰበው ምላሽ ሰጥቶበታል። እኔ ድጋሚ አልሰጥም ነው እንግዲህ ተዋዱዓን ማለት ነው ሰቡ አይ ጠያቂው ምን አለ? ከፊል እኮ ታዲያ ኢብኑ ባዝ ፈትዋ ላይ ሲከታተሉ የነበሩ ከዚህ አሁን ላይ ያንተን ፈትዋ ከሚጠባበቁት የኢብኑ ባዝን ፈትዋ ያላዩ ከቦታ ያልተጣዱ ይኖራሉና አንተ ምላሽ ስጥበት ድጋሚ ስሏቸው ምን አሉ? አይ ድምፁ የተሰጀለ ስለሆነ እዛው እናዳምጧል ኢንሻአላህ አሉ። እንግዲህ ተመልከቱ ያለፋቸው የተሰጀለውን ድምጽ ያዳምጡ የኢብኑ ባዝን ፈትዋ ይበቃናል እኮ እያሉ ነው። ተዋዱዓን ማለት ነው እንዴት አድርገው እንደሚያከብሩ ማለት ነው። ላኪን هذا الغبي هذا الأحمق من ይላል ኢብኑ ባዝን ደነዝ ብሎ ሰርቦታል ይላል። እንደዚህ ሙባሸረትን እንኳን አይደለም በቀጥታ እኮ እንደዚህ አላለውም ሲጀመር አስለም ማለት ነው። ያ ንግግሩ ስለ ጥላ በተያዘው ጉዳይ ኢብኑ ባዝን የወሰፈው ጋር ይገናኛል በሚል እኮ ገና ሀሳቡት እኮ ነው እሱ ሊሆን ይችላል በሚል እንጂ እኮ ቀጥታ እኮ ዳይሬክት ሰርቦት እኮ አይደለም ለዛውም ማለት ነው። ይኸው አህመቅ እንቀጥል። ዋሃብዮች ግን ሙስሊም የሆነውን ነው የምታከፍሩት አይደለም ካፊር የሆነውን በእንደዚሁ ግባ ልትሉ ማለት ነው። ሊዛ ከእንደዚህ አይነት ጥመት ከሆነ ሃይማኖት ተጠንቀቁ። ፈጣሪ የጀሃነም መሙሊያ ሆኖ ፍጡር ጀነት ይገባል ብሎ የሚያስተምር ሃይማኖት ከዋሃብያ ውጭ ማንም የለም። ከዚህ እንድትመለሱ ፈልጋለሁኝ። አይገማሙ ሱብሃንአላህ አገላለጹን አያችሁት አይደለ? طيب አሁን ምን አለ? ዋሃቢዎች የሚባሉት አለ አላህን እግሩን የጀሃነም መሙሊያ አድርጎ እነሱ ደግሞ የጀነት ናቸው እንደዚህ ብለው ነው የሚያስቡት ይላል። ቢዛዕም እንግዲህ አላህ Subhanahu Wa Ta'ala ወደ ጀሃነም እነሱ ወደ ጀነት ብለው የሚያስቡ ናቸው እያለ እኮ ነው። ሱብሃንአላህ እስኪ እንመልከት።
ተፍሲር አልኢማም አጠበሪ ትገቡልኛላችሁ ማለት ነው። አልኢማም አጠበሪ ሱረቱ ቃፍ ላይ ማለት ነው። የቁርአን ያው ምንም የሚለው ላይ የውመ ነቁሉ ሊጀሀነመ ሀል ምተለእቲ ወተቁሉ ሀል ሚን መዚድ የሚለውን ሲፈስር ምን ብሎ እንደፈሰረው እዛ ላይ ገብታችሁ ተመልከቱ። ተፍሲር አጠበሪ ሚነ ሰለፍ ማለት ነው። የውመ ነቁሉ በምንል ጊዜ ሊጀሀነመ ለጀሀነም ሀልም ተለእቲ ሞላሽን በምንላትና ወተቁሉ እሷን በምትል ጊዜ ሀል ሚን መዚድ ተጨማሪ አለን የምትልበትን ቀን አስጠንቅቃቸው ነው። እዚህ ጋር ታዲያ ኢብኑ አልዓላማ الإمام الطبري من الالو وأولى القولين في ذلك عند بالصواب قول من قال هو بمعنى الاستزادة هل من شيء أزداده تلالج جهنم انقدي يعني جهنم على المولا بلا مال اسمه من تلالج هل من شيء أزداده اندو يمجمرو نقر علاني يلي تتأيق عليك الله سبحانه وتعالى جهنم سوى أسقبت وراسو أمولا ይህንን የመራኩት ወይንማ ቁልና ذلك أولى القولين بالصواب لصحة الخبر عن رسول الله صلى الله عليه وسلم بما حدثني أحمد بن المقدام العجلي قال من أحمد بن المقدام مالتنا قال على ثنا بمعنى حدثنا محمد بن عبد الرحمن الطفاوي نجرنا على قال السدم على ثنا بمعنى حدثنا أيوب نجرنا على قال أيوب دمالة عن محمد كمحمد زو محمد دمو قال لا عن أبي هريرة كأبي هريرة يزو أبي هريرة دمو كمان يزو أن رسول الله صلى الله عليه وسلم قال ملكتين عليه الصلاة والسلام من دزي هلالة يو بس نرنو لب بالو إذا كان يوم القيامة قيامة كان سوانكو لم يظلم الله يبدل ما حدا عندنا ما كلا يبدلاتهم من خلق كفترانو شيئا كنت أتى كلا يبدلاتهم ويلقي في النار ساتوست يتقالالو እንግዲህ ሰዎች ማለት ነው የእሳት ሰዎች ወደ እሳት ይጣላሉ። ተቆሉ እሷም ትላለች ሀል ሚን መዚድ ተጨማሪ አለን ትላለች። አትሞላም ሐታ የضع ልብ በሉልኝ እስከሚያስቀምጥባት ድረስ عليها ጀሃነም እለዋ ላይ ቀደመሁ እግሩን እስከሚያስቀምጥባት ድረስ አላሁ ሱብሓነሁ ወተዓላ فهنالك የዚህን ጊዜ የምለአሃ ይሞላታል ወይዝዋ ይጠጋጋል بعضها የጀሃነም ከፊል ቦታዋ ኢላ بعض ወደ ከፊሉ ትጫመቃለች ወተቆሉ ትላለች ቀጥ ትላለች አይ ሐስቢ እንደማለት ነው። በቃ ትላለች ከዚህ በኋላ እምጨምረው የለኝም ትላለች። እዚህ ጋር ታዲያ ይህን ሐዲስ እዚህ ጋር ያው ሐዲስ እኮ ነው እኛ አይደለንም። ይሄም ደግሞ ጦበሪ አንጥተውታል ተፍሲራቸው ላይ ማለት ነው። ለዚህ ይህን ሐዲስ የውመ ነቁሉ ሊጀሃነመ ኢላ አኺሪህ ይህን የቁርአን ሲፈስሩ ማለት ነው። እዚህ ጋር ታዲያ አላሁ ሱብሓነሁ ወተዓላ ታዲያ እግሩን ያስቀምጥባታል ሲባል የአላህ እግር ጀሃነም ይገባል ማለት ነው እንዴ? እላዋ ላይ ያደርግባታል ጀሃነም ተጫምቃት አለቀ ቦታ የላትም ትጠጋጋለች እኮ የሚል እኮ ነው የመጣው። ይህን ደግሞ እኛ ነን እንደ ታዲያ ወይ አንተ ዋህብያ ብለህ የምትሏቸው ናቸው እንደሄን የፈለሰፉት ሐዲስ እኮ ነው። ይሄው ተፍሲሩ ጦበሪ ገብታችሁ መመልከት ትችላላችሁ። እዚህ ጋር በጣም የሚገርመው ይሄን ሐዲሱን ይቀበሉትና አህባሾች ማለት ነው። ግን ችግሩ ቀደም የሚለውን ተአዊል ያደርጉታል። አይ ቀደም የተፈለገበት ታዲያ እግር የሚል ሲፈተል ቀደም ለአላህ ይጸድቃል የሚል ታዲያ አንጡልን ይላሉ ማስረጃ ለማምታታት ሲሞክሩ ማለት ነው። እንደ ቀደም እግር ማለት ምን ማለት ነው? በአረበኛ ቀደም ማለት እኮ ነው ወይ ሪጅል ማለት እኮ ነው። አይ እዚህ ጋር ፍጡርም ጀማዓ ስብስብ ለሚልም ይመጣል ወደ ጀሃነም የሚገቡ እነሱ ናቸው የተፈለጉት ብለው የሚያምታቱ አሉ። አንጡ ያ ከሆነ የተፈለገበት ከሰለፎች ማን ቀደማችሁ? ከሰለፎች እስኪ አንድ ይሄንን እናንተ የተረዳችሁን አረዳድ ከሰለፎች የተረዳ ካለ አንጡ። እኛ ደግሞ ይሄ ቀደም የሚለው ሲፈተል ቀደም ሊላህ እንደሚጸድቅ ጦበሪ ላይ ነው፣ ሌላ ላይ አልገባላችሁም። ሲፈተል ቀደም ለአላህ እንዳለው ያጸድቃል። ይህን ሐዲስ ተመርኩዞ አልኢማም አጦበሪ የት ኪታብ ላይ አተብሲር ፊ መዓሊም ዲን በተሰኘ ኪታቡ ላይ አሁን ላስጎብኛችሁ ማለት ነው። ይኸው ተመልከቱልኝ። አተብሲር ፊ መዓሊም ዲን ለማን አልኢማም አቢ ጃዕፈር ሙሐመድ እብኑ የዚድ አጠበሪ ማለት ነው። እብኑ ጀሪር እብኑ የዚድ አጠበሪ 133 ትገቡልኛላችሁ እዚህ ጋር። ይሄው 133 ግቡ። ምን ይላል እዚህ ጋር? ወአነ ለሁ ለሱ ለአላህ ያለው ቀደም ነው እግር አለው ይላል። ማን ይህን የሚለው? አልኢማም አጠበሪ ሊቀውል ረሱልላህ ሰለላሁ ዐለይሂ ወሰለም መልእክተኛው ስላሉ ምን ስላሉ? ስለ ጀሃነም ሲናገር ሐታ የዱዓ አረቡ ቀደመሁ ፊሃ ያኒ ጀሃነም አየችሁት ጀሃነም ላይ አላሁ ሱብሓነሁ ወተዓላ እግሩን ያስቀምጥባታል የሚል ሐዲስ ስለመጣ ይላል። ይህን የሚለው ማን ነው? እናንተ ዋህብያ ብላችሁ የምትሏቸው ወላሂ አይደሉም፣ አልኢማም አጠበሪ ማለት ነው። ይሄው ኪታቡን ደግሞ ታውቁታላችሁ። አተብሲር ፊ መዓሊም ዲን ማለት ነው። ቁጥር 133 ግቡ። የለም ውሸት ነው ካላችሁ ያለ ለማጋለጥ ዒልምየን ነው፣ ስድብ ትቸት አይደለም። ዒልምየን ተናገሩ አዩሃል አሕባሽ ማለት ነው። ዒልምየን እንግዲህ ካመጣቸው ሹባዎች ጠቅለል ብለው ሲቀርቡ ይሄን ይመስላሉ ማለት ነው። እና አላሁ ሱብሓነሁ ወተዓላ እግሩን ያስቀምጥበታል ሲባል ሐዲስ ስለመጣ እሺ፣ ሰለፎችም አላ ዟሂሪ ስለፈሰሩት ይሄው ከሰለፎች እናንተ በምትተማመኑበት እኛ አንድ ብቻ እንኳን እናቀርብላችሁም ብዙ ከሰለፎች ልናመጣ እንችላለን። ላኪን ግን ኢማም ጦበሪ እናንተም ስለምትመረኮዙበት ስለምትስማሙ በሱ ነው
እሱን ያመጣውን እንቀበላል ስለምትሉ ያላ ተቀበሉታ። ታዲያ ኢማም ጦበሪ ዋህብያ ነው እንደ በእናንተ ዘዕም አዩሃ አልአሕባሽ ምን ልትሉን ነው? እስኪ ይሄን ይኸው ለአላህ ቀደም እንዳለው እናጸድቃል። ሐታ የዱዓ ረቡ ቀደመሁ ፊሃ የሚል ስለመጣ እያለ እኮ ነው። ስለዚህ አላህ ጀሃነም ያስገባል ለማለት ሲሆን እላዩ ላይ ያደርግበታል። ከይፍያው እንደት ነው? ወላሁ አዕለም። ሹ ደኸልና ዩ ሃቭ ቢዩቲፉል ቲዚኖ እላለሁ በድጋሚ ማለት ነው። አዩሃል አሕመቅ ወልገቢይ ማለት ነው። እንደዚህኛም እንሰነዝንብህ ከዚህም በከፋ መልኩ ምላሽ ልንሰጥህ እንችላል። ትችታዎችን ጋር አያይዘን ማለት ነው። ምን ከሆን ከአንተም በዚህ ጉዳይ ላይ ተጀርኦ የምታደርግ ከሆነ ማለት ነው ሐታ ተርጅዕ